ጤና ይስጥልን ውድና የተከበራችሁ የዩበል ሚሊየስ ቻናል ቤተሰቦችዬ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ዛሬም ደግሞ ለየት ባለ በአዲስ መልኩ ዛሬ በምሽት ነው ማለት ነው የመጣሁት። ዛሬ ትንሽ ምናልባት ካሜራው እንትን ሊል ይችላል ማታ ስለሆነ ነው ማለት ነው። ከስራዬ ማለት ለእናንተ ደግሞ ያስፈልጋልና ይጠቅማል የሚለው መረጃ ወይስ ይዤላችሁ መጥቻለሁ ማለት ነው። ሁልጊዜ እንደምትመለከቱኝ ጥሩ ነገር ይዤላችሁ እየመጣሁኝ ነው ማለት ነው። ለእናንተ የሚጠቅመውን ነገር ብቻ ይዤ እየመጣሁኝ ነው ማለት ነው። ዛሬም ደግሞ ፀጉርሽ ፈታሽ ደግሞ ምን ልትናገሪ ነው ለምትሉ ብዙዎቹ ማለት ነው ኮሜንት ውስጥ ያሉ ብዙ ልጆች አንዳንድ አስተያየት አለ ማለት ነው። ስለ ፀጉሮቻችሁ በተለይ ማለት ነው ምንም አይነት ሻምፑ ይሁን ቅባት ሆነ ኮንዲሽነር ሆነ ተጠቅማችሁ ፀጉሮቻችሁ ለውጥ ላጣ ማለት ነው። ለውጥ ምንም አይነት ለውጥ የለም፣ አይለሰልስም። ብጠቀም እንኳን ያው ነው በቃ የእናንተ መጀመሪያም ለስላሳ ፀጉር ስለሆነ ነው ማለት ነው። እናንተ የምትሉት ዛሬ ትክክለኛውን ነገር ይዤላችሁ መጥቻለሁ ማለት ነው። ከዚህ በፊትም እንደተናገርኩኝ በአንዱ ለውጥ ካላገኛችሁ ወይም ቀይራችሁ ተጠቀሙ፣ ሞክሩት እላለሁ ማለት ነው። ብዙ ጊዜ ማለት ነው እንትን ፀጉሬ በቃ ምንም ብጠቀም በቃ ለውጥ የለውም፣ ወደ ነበረበት ቦታ ነው፣ ምንም አይነት እንትን የለም ለምትሉ ዛሬ ደግሞ ከዚህ በፊት ፀጉሮቻችሁ ለስላሳ እንዲሆንላችሁ፣ ጥሩ እድገት እንዲያገኝላችሁ፣ ጥሩ ወዝ ያለ ፀጉር እንዲኖርላችሁ ብዬ ከዚህ በፊት ተናግሬያለሁ። ዛሬ ደግሞ ያመጣሁት ምንድን ነው ይቅርታ ጉንፋን ስለያዘኝ ነው ማለት ነው። ምናልባት ፀጉሮች አሁን ይሄንን ትላንትና ታጥቤ ያለው ምንም አይነት ነገር አልተቀባውም ማለት ነው። በምንድን ነው የታጠበችው ካላችሁ ምንም ኮንዲሽነር ምናምን አልተጠቀሙ። እናንተ ለማሳየት ኃይል ምንም ነገር አልተጠቀምኩትም ማለት ነው። ለምን ብትሉ ለእናንተ ሳልጠቀም ምን አይል ለስለስ እንደምል ምን አይል ደግሞ ፀጉሮቻችሁ ያማረ እንዲሆን የሚያደርግ ነገር ይዤ ስለመጣሁኝ ከዚህ በፊት የዚህ የአቮካዶ ሻምፑ አሳይቻችሁ ነበረ። እየታጠብኩኝም እንዴት አድርጋችሁ እንደምትታጠቡም ከዚህ በፊት ተናግሬያችሁ ነበረ ማለት ነው። ግን ዛሬ ደግሞ የሚያሳያችሁ ምንድን ነው ከዚህ በፊት ይህንን ተጠቅሜ ጥቅሙንም ነግሬያችኋለሁ ማለት ነው። ዛሬ ደግሞ ይሄኛው ምናልባት ተጠቅማችሁ ያልተስማማላችሁ ካላችሁ ደግሞ ሌላ ይዤላችሁ መጥቻለሁ ማለት ነው። ምናልባት ማለት ነው ያልተስማማ ካለ ይሄ ግን በጣም ለፀጉሮቻችን እጅግ አስፈላጊና ጠቃሚ የሆነ ምርጥ ሻምፖ ነው ማለት ነው። ከዚህ በፊት ይዤ የቀረብኩት ይህንን ነው። ሻምፖ አንዱ ካልተመቸ አንዱን ቀይሩ ብዬችኋል ነበረ ማለት ነው። ትዝ ካላችሁ በዚህ ሰርቼ ነበረ። ዛሬ ግን ማሳየት የምፈልገው ይህንን ሻምፖ ተጠቅማችሁ ታውቃላችሁ? እስኪ እዩት ማለት ነው። ይህንን እዩት በደንብ ብላችሁ ማለት ልብ ብላችሁ እዩት። ይሄው ስሙንም ይሄው እዚህ ያሳያችኋለሁ ማለት ነው። ይሄኛውን ተጠቅማችሁ ያያችሁት ለውጡን ጥቅሙን ያወቃችሁ ከሆናችሁ እጅግ ለፀጉሮቻችን አስፈላጊና ምርጥ የሆነ ሻምፑ ይሄ ነው ማለት ነው። የምርን እምላችሁ እኛን ተጠቀማችሁ የሞከራችሁ ካላችሁ ምንም ቅባት ሳትቀቡ እስኪ ይሄንን በዚህ ታጥባችሁ ፀጉሮቻችሁን ሞሽጡት ወይም ፀጉሮቻችሁን እንትን አድርጉት። እንዴት እንደሚያምር ፀጉሮቻችሁ ማለት ነው። የምር ነው እምላችሁ ፀጉሮቻችሁ እንዴት ወዝ እንዳለ ብታዩ በቀልስልስ ብሎ ፀጉርን ደግሞ ይሄኛውም ምናልባት በዚህ አጋጣሚ ይሄኛውም ፍሬሽ ካላችሁ ምናልባት በበራችሁ ላይ ሊሆን ይችላል የሆነ ቦታ የተተከለ ካለ ይሄኛውን እራሱ ብዙ ሰው በአንዳንድ ነገር በማክስ አድርጎ ይጠቀማል። ለምን ለፀጉሮቻችን እጅግ አስፈላጊ የሆነ እሱ ስለሆነ ማለት ነው። ይሄኛውን ለፀጉሮቻችሁ እጅግ አስፈላጊ ስለዚህ በዚህ ተጠቅማችሁ ያያችሁ ከሆነ ማለት ነው እኔ ታጥቤ ከዛ በኋላ ለምን ለእናንተ ጥቅሙን አልነግርም በማለት ነው ማለት ነው ይዤ የመጣሁት ማለት ነው። እና ከዚህ በፊት እንዳልኳችሁ በአቮካዶ ነበር ብዙ አይነት ሻምፖ ተጠቅሜያለሁ። ነገር ግን ይሄኛውን የሚያክል ምንም ነገር የለም። የምር ነው የምላችሁ ተጠቅሙ ማለት ነው። በጣም ሽታው ራሱ እንዴት እንደሚያምር ለፀጉሮቻችሁ የሚሰጥ ውበትና እንትኑ ማለት ነው። እስኪ ፀጉሮቻችሁ እስኪ እንደዚህ አድርጋችሁ ስትሞሽጡት እስኪ እኔ ደግሞ በዚህ መሸጥ ነው የምሞሸጠው ፀጉሬን ማለት ነው። እስኪ እንደዚህ የሆናል ፀጉሮቻችሁ። ምናልባት ከዚህ በፊት ያንቺ ለስላሳ ስለሆነ ፀጉርሽ እንደ ፍላጎትሽ እያደረግሽ ነው የምትሉት አይደለም።
ከዚህ በፊት እንደዚህ አይደለም ማለት ነው። እኔ መጠቀም ከጀመርኩኝ በኋላ ያለ ለውጥ ነው ማለት ነው። ስለዚህ እናንተም እንደዚህ አድርጋችሁ ተጠቅማችሁ ብትሞክሩ ለእናንተ አሪፍ ነው ብዬ አስባለሁ። ስለማይጎዳችሁ ለፀጉሮቻችሁ እጅግ ጠቃሚ ስለሆነ በዚህ አጋጣሚ ፀጉሮቻችሁን ማለት ነው በተለይ ምንም አይነት ተጠቅማችሁ ለውጥ ካጣችሁ ማለት ነው ለውጥ አጥቻለሁ ብላችሁ ፀጉሮቻችሁን መተው የለባችሁ ማለት ነው። ምናልባት ማለት ነው ከዚህ በፊትም ነግሬያቸዋለሁ። ፀጉሮቻችሁ ምንም እድገትም አያመጣም፣ ልስላሴም አያመጣም። ፀጉሬ በቃ እንደዚህ ነው ወደ ነበረበት ቦታ ነው ብላችሁ የምታዩት ማለት ነው። ምን አድርጋችሁ እንትን ማድረግ አለባችሁ መሰላላችሁ? ፀጉሮቻችሁን ምናልባት ቆይ መላሳያችሁ ማለት ነው። ምንም ተጠቅሜ በምንም ሻምፖ ተጠቀምኩኝ፣ ምንም አይነት ቅባት ተጠቀምኩኝ፣ ምንም አይነት ሻምፖ ወይም ማክስ ተጠቀምኩኝ፣ ግን ፀጉርን ንቅንቅ አይልም፣ አያድግም። በቃ ለምን እንደሆነ አላውቅም ብላችሁ ብዙ ልጆች ኮሜንት በእናትሽ ላስቸግርሽ ንገርኝ፣ መፍትሄውን ንገርኝ የምትሉ እና እስኪ ፀጉሮቻችሁን ቼክ አድርጎ ራሳችሁ ማለት ቼክ አድርጎ እንደዚህ ሞሽጥ አድርጋችሁ ፀጉሮቻችሁን ጫፉን እንደዚህ ይዛችሁ ቼክ አድርጎ ማለት ነው። በጫፉ ላይ መንታ አለ ወይ የለም ብላችሁ እዩት እስኪ ፀጉሮቻችሁ ማለት ነው። አሁን እኔ ባለፈው ስለቆረጥኩት ምንም አይነት ማንታ የለም በፀጉሬ ላይ ማለት ነው። ስለዚህ መንታ ፀጉር ማለት በአንድ ፀጉር ውስጥ ላይ ሁለት እንደዚህ እንትን መንታ ይኖራል። ከዛ በኋላ ምን ማድረግ አለባችሁ? ብዙም ሳትቆርጡ እችኛውም ማለት ነው እድገትን የሚከለክል መንታ ፀጉር ካለ እድገትን አይሰጥም ማለት ነው። አያችሁ እችኛውን እንደዚህ አድርጋችሁ ማለት ነው ትንጥዬ ሳታበዙ እንደዚህ አድርጋችሁ መቁረጥ አለባችሁ ማለት ነው። ለምን እኔ ከዚህ በፊትም ቆርጫለሁ። ለምን ፀጉሮቻችሁን እድገትን እንትን የሚከለክል ስለሆነ ጫፉን ትንሽ አድርጋችሁ ቁርጥ ማድረግ አያችሁ፣ ሳታበዙ ትንጥዬን ማለት ነው። ለምን እድገትን የሚቀጥፍ ስለሆነ መንታ ፀጉር ካለ እድገትን ይቀጥፋል ማለት ነው። ስለዚህ መንታ ፀጉር ካለ እንደዚህ ምሽጥ አድርጋችሁ ወይ ፀጉር ቤት ሄዳችሁ እናንተ ካላወቃችሁ ፀጉር ቤት ሄዳችሁ ማለት ነው እንደዚህ ቼክ አድርጉና ፀጉሮቻችሁ ላይ ምናልባት መንታ ካለ መቁረጥ አለባችሁ ማለት ነው። አያችሁ እና እንደዚህ አድርጋችሁ መቁረጥ አለባችሁ። ለምን መንታ ካለ እድገትን በጣም ይቀጥፋል ማለት ነው። ስለዚህ መንታ ፀጉሮቹንም እንትን ማድረግ አለባችሁ ትንጥዬ ሳታበዙ ማለት ነው። እና ከዚህ በፊት እኔ ቆርጫለሁ በራሴ። ስለዚህ ትንሽ እቺ ልጅ ቆረጭ ያለችኝ ነው ወይ ብላችሁ እንትን ሳትሉ ትንጥዬ እኔ እንዳልኳችሁ ትንጥዬ ከዚህ ምናልባት መንታ ፀጉር ያለ ከሆነ ጫፉን ማለት ነው ቁርጥ ማድረግ አለባችሁ ማለት ነው። ለምን እና መንታ ፀጉር አለ ማለት ፀጉሮቻችሁ እድገትን ይቀጥፋል፣ እንዳያድግ ያደርጋል። የምር ነው የምላችሁ። እኔ ከዚህ በፊት ፀጉሬ ብዙ መንታ ስል በቃ ለምንድን ነው ማድገው ለምንድን ነው እንደዚህ የሚሆነው ስል ሳስብ አንድ ቀን እስኪ እንደዚህ አድርጌ አልሞክርም ወይ አልኩትና ከዛ ጫፉን እንትን አደረኩት ማለት ነው። ጫፍ ላይ ያለውን መንታ አየሁኝና ከዛ ቆረጥኩት ማለት ነው። ከዛ ትንጥዬ እንዳልኳችሁ ማለት ነው ሳታበዙት ጫፍ እንትን መንታ ያለውን ብቻ ነው እንትን የሚያደርገው እንጂ ሁሉን ፀጉር አልቆርጥም ማለት ነው ውዶችዬ። እሷ ሁሉን እየቆረጠች ነው ብላችሁ እናንተም እንዳትቆርጡ ማለት ነው። ሁሉን አልቆርጥም ፀጉሬን፣ በነገራችን እንደ ፀጉሬን በጣም ነው የምወደው። ስለዚህ እንደዚህ አድርጋችሁ ፀጉሮቻችሁን እንትን ማድረግ አለባችሁ ማለት ነው። እና ለእናንተ በቀጣይ በአዲስ ቪዲዮ ለየት ባለው ጥሩ ነገር ይዤላችሁ እመጣለሁ ማለት ነው። በዚህ አጋጣሚ ምንም መጠቀም አለባችሁ እና ከዚህ የትኛውን እንደምትመርጡ እስኪ የትኛውን ትመርጣላችሁ? ይሄኛው ወይስ ይሄኛው? ስለዚህ ሁለቱም ጥቅም አለው ማለት ነው። ስለዚህ አብልጦ መጠቀም አለባችሁ። ይሄንን ነው ማለት ነው። ፀጉሮቻችሁ ጥሩ ሁኔታ እንዲኖርላችሁ የሚረዳ ስለሆነ ማለት ነው። ፀጉሮቻችሁ ልስለስ እንዲል የሚፈልጉ ይሄንን መጠቀም እንዳትረሱ ማለት ነው። በፍጹም ፀጉሬ ያማረ ፀጉር፣ ቆንጆ የሆነ ፀጉር እፈልጋለሁ የምትሉ ብቻ ይሄንን መጠቀም እንዳትረሱ። አያችሁ፣ ይሄንን ስሙን ደግሞ ይሆንላችሁ ስክሪንሾት አድርጋችሁ ያዙና ከዛ በኋላ መግዛት ትችላላችሁ። ምናልባት ካላወቃችሁም ደግሞ ለማዳሞቻችሁ ነገሩ ማለት ነው። ይሄኛውን ተጠቀሙ ማለት ነው። እሺ ዶችዬ፣ በጣም ወዳችኋለሁ። ስላዳመጣችሁ እጅግ አድርጌ ከልብ አመሰግናችኋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ባይ ባይ። ወዳችኋለሁ።